በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን አሳልፎ የሚኖር ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቸርነት ጠብቆ እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ የቅድስት ቤተክርስቲያናችን ምልክት፣ የእግዚአብሔር እናት፣ ቅዱስ መስቀሉ፣ ቅዱሳን መላእክትና ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ሁሉ በረከታቸው ይድረሰን። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው በሚል ርዕስ ነው የምንማማረው። አንድ ጊዜ ቃሉን እንበል። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ድገሙ። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ምንድን ነው? ድገሙት። ከስጋ የተወለደ ከመንፈስ የተወለደ የዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ የምናገኘው ኃይለ ቃል ነው። እንግዲህ ይህንን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እጅግ ዕድለኞች ነን። እግዚአብሔር የሚረዳ ልቡና ቢሰጠን አሁን መድረኩም የሱ ነው፣ የሚያስተምርም ራሱ ነው። እኔም እናንተም ሁላችንም በዘመኑ ከእግሩ ስር የሚማሩትን ሐዋርያትን ሆነን ነው የምንማር። የሚያስተምረን ራሱ ነው። ያኑ ቃል ደግሞ ዛሬም ይነግረናል። የዘመን መራራቅ ነው እንጂ እሱ ለደቀ መዛሙርቱ ባለው ፍቅርና እሱ ለኛ ባለው ፍቅር መካከል ምንም ልዩነት የለም። ሁላችንም ይወደናል እስከ ዓለም ፍጻሜ ድረስ ማለት ነው። ይኸው የሚታወቅ ዘንድ ለነሱ ከሰጠው ልጅነት ከኛ የከፈለብን የለም፣ ለኛ ከሰጠን ልጅነትም ለነሱ ያስበለጠላቸው የለም። ለነሱ የሚበልጥ ገነት መንግስተ ሰማያት የላቸውም፣ ለኛም የሚያንስ ገነት መንግስተ ሰማያት የለንም። አንድ ትምህርት አስተምሮናል፣ አንድ ልደት ጥምቀትን ሰጥቶናል፣ አንድ ሕይወት ሥጋ ወደሙን ሰጥቶናል፣ አንድ ሊቀ ካህናት እሱ አለን፣ አንድ ንጉሥ እሱ አለን፣ አንዲት ቤተክርስቲያን አለችን፣ አንድ ርስት ወርሰን እንኖራለን ማለት ነው። ፈቃዱ ቢሆን ፍጻሜያችን ቢያሳምረው አንድ ርስት አለን ማለት ነው። የሁሉ የእሱ ቸርነት ነው። ዘመን ያለያያቸውን ፍቅር አንድ ያደርጋቸዋል። ሞት የለያቸውን ሕይወት የሆነ ክርስቶስ አንድ ያደርጋቸዋል። ስራ ሰርቶ ባለፈ በአባታችን በአብርሃምና ስራ ባንሰራም ስራ የመስራት ተስፋን ይዘን የምንኖር እኛ አባታችን አብርሃም በሞተ ሥጋ ቢለየንም አንድ በሚያደርገን በሕይወታችን በኢየሱስ ክርስቶስ አንድ የሚያደርገን ርስት አለ። የአብርሃምን ርስት እንወርሳለን፣ የቅዱሳንን ሁሉ እና ያንን ወንጌል ነው የምንሰማው። ለሐዋርያት የነገራቸውን እንደው ወንጌልን አንዳንድ ጊዜ ደብቀው ጌታ ለሐዋርያት ሌላ ወንጌል ነግሮ ለኛ ደግሞ ሌላ ቢነግረን ኑሮ የሐዋርያትን ለማወቅ በጣም ብዙ ሀገር የምንጓዝ ነበር የሚመስለኝ። ምን ብሏቸው ነው ለነሱ ሸሽጎ ብለን? ግብጽ ቢሆን ኑሮ ግብጽ ሄደን፣ ኢየሩሳሌም ቢሆን ኑሮ ኢየሩሳሌም ሄደን እንደምንሰማው እርግጠኛ ነኝ። ሰው በተፈጥሮው
የተከለከለውን ነገር ለማግኘት ልቡ ጉጉ ስለሆነ ነው። የተከለከለውን ነገር ለማግኘት የሰው ልጅ ትጉህ ነው። ወርቅ በሳጥን አድርገን ብንፈቅድለት እና ከፍተን ጠጠር በሌላ ሳጥን አድርገን እንዳንትነካው ብለን ብንቆልፈው ሰርቆ የሚሄድ ሰው ጠጠሩ ነው። ስለከለከልነው ብቻ ነው። ውስጡ ያለውን በመመርመር ግን አይደለም። የተፈቀደና በቀላሉ የተገኘ ነገር ሁሉ በሰው ልጅ አይምሮ ቀላል ነው። በቀላል የተገኘ ሳይለፉበት የተገኘ ከቅርብ ያለ ነገር ሁሉ ለሰው ልጆች ቀላል ነው እና ከዚህ የተነሳ አሁን ለኒቆዲሞስ ያስተማረውን ቃል እኛ ኒቆዲሞስን ሁለን አሁን እንማራለን ማለት ነው። ለቅዱስ ኒቆዲሞስ እንደገለጠ ለእኛም ልቡናችንን ያብራልን። ወሀሎ አሐዱ ብእሲ እምፈሪሳውያን በኢየሩሳሌም ዘስሙ ኒቆዲሞስ መልአኮሙ ለአይሁድ። በኢየሩሳሌም ከፈሪሳውያን ወገን የሆነ ኒቆዲሞስ የሚባል ሰው ነበር። አሁን ይሄ ታሪክ ሲነበብ አንድ የክርስቶስን ቸርነት እናስባለን፣ እናመሰግነዋለን ለሱ ያደረገለትን። ሁለት ለሱ እንዳደረገልን እንደሚያደርግልን እናምናለን። ራሳችንን በቦታው አስቀምጠን ነው የምንማር። ኒቆዲሞስ የሚባል የአይሁድ አለቃ የሆነ ከፈሪሳውያን ወገን የሆነ በኢየሩሳሌም አንድ ሰው ነበረ። ወውእቱ ዘመጻ ቀዲሙ ሌሊተ ሀበ እግዚ ኢየሱስ። ይኸውም ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አስቀድሞ በሌሊት የመጣ ሰው ነበር ይላል። በሌሊት ነው የመጣው። ይህ ሰው እንግዲህ ኒቆዲሞስ የአይሁድ አለቃ ነው። የአይሁድ አለቃ ነው። ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ የመጣው በሌሊት ነው። ወገኑ ከፈሪሳውያን ወገን ነው። ፈሪሳውያን የሚባሉት የተማሩት ናቸው። ከአይሁድ ወገን ሆነው ብሉይ ኪዳንን ያጠኑ ሰዎች ፈሪሳውያን ይባላሉ። በአባታቸው በፋሬስ በኩል ፈሪሳውያን ተብለው ይጠራሉ። ከሌሎችም ነገዶች ቢወለዱ የአይሁድ ወገን ሆነው ብሉይ ኪዳንን የሚያውቁ ከሆኑ ፈሪሳውያን ይባላሉ ማለት ነው። የሚታወቁት አንድ ሰው ፈሪሳዊ የሚያስብለው በምንድን ነው ስትባሉ፣ ፈሪሳዊ የሚባለው አንድ ሰው በዘመኑ ማለት ነው። ዛሬ ለሰው ፈሪሳዊ የሚል ስም ለማውጣት አይደለም የማስተምራችሁ። ይህንን ተምሮ እገሌ ፈሪሳዊ ነው እንድንል አይደለም። ካለብን ራሳችንን እንድናርም ነው። ከሌለብንም ጉዳዩ የፈሪሳውያንን ታሪክ ነው የተሰረቀው። ከሌለብን ወደፊት እንዳይኖርብን ነው። ፈሪሳዊ የሚባል ሰው በብሉይ ኪዳን አንዱ መስፈርቱ መማር አለበት የግድ። ብሉይ ኪዳንን ካላወቀ ፈሪሳዊ ተብሎ ከፈሪሳውያን ቁጥር አይቆጠርም። አንድ ሁለተኛ ደግሞ ለሕግ የሚጠነቀቅ ሰው መሆን አለበት። ለሕግ የሚጠነቀቅ ሰው መሆን አለበት። በአብርሃም ሃይማኖት መኖር አለበት። በኦሪት ሕግ መኖር አለበት። ከአብርሃም ዘር መሆን አለበት። እነዚህ ፈሪሳውያን ይባላሉ። ፈሪሳውያን ይባላሉ። አሁን ይሄ ትክክለኛው ፈሪሳዊነት የሚባለው ጥሩ ፈሪሳዊነት ይሄ የተፈቀደ ነው። እና አብርሃም ናቸው። እና አብርሃም ሁሉ ነው ፈሪሳውያን የሚባሉ በዚህ መንገድ ታውቃላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 5 ላይ አማን አማን እብለክሙ እመ ይፈድፈደ ጽድቅክሙ እምጽድቀ ፈሪሳውያን ይትበው ውስተ መንግሥተ እግዚአብሔር። እውነት እላችኋለሁ ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ እግዚአብሔር አትገቡም ሲል የፈሪሳውያን ጽድቅ የሚባለው ሁለት ወገን ነው። የኋላውን ኋላ መጣዋለሁ። የፈሪሳውያን ጽድቅ እኮ ያለው ግን የአብርሃምን ጽድቅ ነው ይላል ሊቁ። አይገርማችሁም? ከአብርሃም የሚበልጥ ስራ ካልሰራችሁ መንግሥተ ሰማያት አትገቡም እያለን ነው ይላል ቅዱስ ዮሐንስ አፈወርቅ ማቴዎስ ወንጌልን ሲተረጉም ያ የጣ ላይ ደረሰ። ፈሪሳዊ ያለው አብርሃምን ነው። ከአብርሃም የሚበልጥ ስራ ካልሰራችሁ መንግሥተ ሰማያት አትገቡም እያለ ነው ይላል።
አይጣል አይደርስም። ግን የምን ማለት ይመስላችኋል? ከአብርሃም የበለጠ ሃይማኖት ስራ ከሌላችሁ ማለት። ምናልባት ቅዱስ ጳውሎስ አብርሃም አመነ ይህም ጽድቅ ሆኖ ተቆጠረለት፣ ወአምነ አብርሃም ወተወለቆ ሎቱ ጽድቀ፣ አብርሃም አመነ እምነቱም ጽድቅ ሆኖ ከጽድቅ ገብቶ ተቆጠረለት ይላል ሮሜ ምዕራፍ 3 ላይ። ያዕቆብ ደግሞ በመልእክቱ አብርሃም በስራው ከበረ ይላል። ቅዱስ ጳውሎስ አብርሃም በእምነቱ ከበረ ይለናል። ቅዱስ ያዕቆብ ደግሞ አብርሃም በስራው ከበረ ይላል። አሁን ሁለት ጫፎቹን ይዋቸው፣ አብርሃም በእምነቱ ከበረ የሚሉ ሰዎችንና አብርሃም በስራው ከበረ። አሁን ይህንን ይዞ ሁለቱን ጫፍ ይዞ የሚጓተት ትውልድ አለ በዚህ ዘመን። አብርሃም በእምነቱ ነው ስለከበረ እኔ ስራ አያስፈልገኝም የሚሉ ሰዎች አሉ። አንድ ሁለተኛ ደግሞ የለም ያዕቆብ አብርሃም በስራው ከበረ ነው ያለ፣ ስራ ነው እንጂ በእምነት አይደለም የሚድነው የሚል ደግሞ አለ። ሁለቱም ልክ አይደሉም። አብርሃም በእምነቱ ከበረ ሲል አብርሃም በእምነቱ ከበረ ሲል እምነት አልባ ስራ ስለማይጠቅም እምነትን መሰረት ለማድረግ የተናገረው ጳውሎስ ነው፣ ሐዋርያ ነው። አብርሃም በስራው ከበረ ያለው ደግሞ እምነት ያለ ስራ ስለማይገለጥ ስራውን አይቶ የጻፈው ነው። ይህንን አባቶች ምን ይላሉ? ተካፍሎ መጽሐፍ ይሉታል። እስኪ በሉ ተካፍሎ መጽሐፍ በሉ። ለምሳሌ አንድ ሐሳብ ላምጣላችሁ። ወደ ገዳማችን ርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ሁለት ጳጳሳት መጡ። አንዱ ብፁዕ አቡነ ማንን በላቸው? ብፁዕ አቡነ የሆነ ሌላ ስም እንበል፣ ብፁዕ አቡነ ሮቤል ይባሉ፣ ችግር የለም ተባሉ። አንደኛው ደግሞ ብፁዕ አቡነ ሄኔሴፎሩ ተባሉ። ይሄ ስም እንግዳችሁ ነው አይደል? መጽሐፍ ቅዱስ ላይ አለ። ግን ቅዱስ ጳውሎስ ነፍሱን ይማር ብሎ የጻፈለት ሰው ነው ሄኔሴፎሩ። እንደዚህ የሚባሉ ሰዎች ሁለት ጳጳሳት እዚህ ገዳም ደረሱ። አንደኛው ብፁዕ አቡነ ሮቤልን ብቻ አየ። አንደኛው ደግሞ ብፁዕ አቡነ ሄኔሴፎሩን አየ። አሁን አንድ ሰው ዛሬ እዚህ ገዳም ጳጳስ መጥቷል ተብሎ ቢጠየቅ ምን ይላል? ሁለቱ ቢጠየቁ አንዱ አቡነ ሮቤልን አላዩ፣ አንዱም አቡነ ሄኔሴፎሩን አላየም። ምን ብሎ ነው የሚናገሩ? ሁለቱ ሰዎች ጳጳስ መጥቷል ይባል ምን ይናገራል? ማን መጡ ሲባል ሄኔሴፎሩን ያየ ማን ይላል? ሄኔሴፎሩ ይላል። ሮቤልን ያየ ምን ይላል? ሮቤል መጥቷል ይላል። ስለዚህ ምን ማለት ግን ሰውየው ሮቤል መጥቷል ማለቱ ሌላ ሰው አልመጣም ያሰኘዋል? አያሰኝም። እንደ እልፍ መጥቶ ይውላል እዚህ ገዳም። ከዚያሳ ደግሞ ሄኔሴፎሩ መጥቷል ማለት ሌላ ሰው አልመጣም ያሰኛል? አያሰኝም። አብርሃም አምኖ ጸደቀ ማለት ስራ የለውም ያሰኛል? አያሰኝም። አብርሃም በስራው ዳነ ማለት እምነት የለውም ያሰኛል? አያሰኝም። ሁለቱም አንዱ ስለ እምነቱ ታላቅነት ይጽፋል፣ አንዱ እነዚህኞቹ ሰዎች ምናልባት ያልተናገሩት የመጡትን ሰዎች በትክክል ስለማያውቁ ሊሆን ይችላል። ቅዱሳን ሐዋርያት ግን ሁሉንም ያውቃሉ። ነገር ግን አንዱ የእምነቱን ታላቅነት አጉልቶ እንዲጽፍ ቤተ ክርስቲያን እንድታምር እኮ ነው። ውብ መልካም የክርስቶስ ሙሽራ እንድትሆን ጌጥ እንዲሆኗት ነው። አሁን ይውላችሁ የሰው ልጅ ከራስ ጠጉሩ እስከ እግር ጥፍሩ ድረስ የተድበለበለ አንድ ዝም ብሎ ወጥ ቢሆን እንዴት ይሆናል? አያስቸግርም? ዝም ብሎ ልምጥጥ ያለ ዝም ብሎ አይን የለው፣ አፍንጫ የለው፣ ጥርስ የለው፣ ከንፈር የለው፣ እንዲሁ ለእንጀራ ማስገቢያው ጉድጓድ ነገር እዚህ ያለው በቃ የተድበለበለ እጁ ደግሞ ይሄ በሙሉ ልምጥጥ ብሎ በቃ ዝም ብሎ ሰፌድ አያስሮጥም? አሁን እንደዚህ ቢሆን አረ እግዚአብሔር አይንን እዚህ ላይ ብልጭ፣ ጥርስ በዚያ እንትን፣ ጆሮ በዚህ ትክል፣ ይሄን በዚህ ቅርጽ አርጎ እግዚአብሔር ሰው እንዲያምር አደረገው ማለት ወኩሎ ተከለለ ሰርጎ ዓለም ሁሉን ለዓለም ጌጥ አርጎ ፈጠረው የሚሉት አባቶቻችን ስለዚህ ነው። እንዲህ አርጎ ነው የፈጠረው። ልክ አባቶቻችንም ተለያይተው መጻፋቸው ለቤተ ክርስቲያን ውበቷ ነው። አንዱ እምነቱን ይጽፋል፣ አንዱ ደግሞ ምን ይጽፋል? ስራውን ይጽፋል።
አንዱ ምጽዋቱን ይጽፋል፣ አንዱ ስደቱን ይጽፋል። ኢዮብ ለምሳሌ ኢዮብ ታግሷል ይላል ያዕቆብ። ኢዮብ መጽውቷል ብሎ ስላልጻፈ አልመጸወተም ልንል እንችላለን? አንችልም። ታግሷል ይላል። ኤልያስ ጸለየ ይላል። ኤልያስ ጸለየ ሲል የኤልያስ ስራው ጸሎት ብቻ ነው ወይ? ድንግልናውስ፣ ንጽህናውስ፣ ቅናቱስ? ነዳዲው ኤልያስ በሳት ተጠቅሎ የተወለደው ኤልያስ ሲወለድ ከእናቱ ማህፀን ሲወለድ በሳት ተጠቅሎ ነው የተወለደ። ይህ ለእግዚአብሔር ያለው ፍቅር ነው የቅዱስ ኤልያስ። ኋላ የሚያደርገው ለእግዚአብሔር የሚቀናውን ቅናት በምን መሰለለት? በሳት። ፍቅሩ መች ተጻፈ? ድንግልናው መች ተጻፈ? በያዕቆብ መልእክት። ንጽህናው መች ተጻፈ? ስደቱ መች ተጻፈ? ህብስት መብላቱ መች ተጻፈ? ከሞት መሰወሩ መች ተጻፈ? ኤልያስ ደመና ከልክሎ ነበር ብቻ የሚል የተጻፈው። ስለዚህ አንዱ እምነቱን አንዱ ስራውን ይጽፋል። እንግዲያው መፍትሄው ምንድነው ሲባል አምኖ የሰራ በእግዚአብሔር ቸርነት ይድናል። እስኪ በሉ አምኖ የሰራ በሉ። እሺ በእግዚአብሔር ቸርነት ምን ይላል? ይድናል። ስራዬ ብቻ ነው የሚያድነኝ ማለትም አይቻልም። ስራችን አያድነንም። የሚያድነን እግዚአብሔር ነው። ተጎልቶ አድኑኝ ደግሞ ማለት አይቻልም። ደግሞ አሁን እግዚአብሔር ጤፍ አብቅሏል፣ አልጎርስም አጉርሰኝ እግዚአብሔር ይባል። ይሄ ምን ይባላል? ቅልጣን ይባላል። መቅበጥ ማለት አጉርሰኝ እንደው እንዲህ አድርጋ አጉርሰኝ ብሎ አላጣብቅም። እኔ እጄ ወጥ እንዲነካ አልፈልግም እንደማለት እኮ ነው። አሁን እኛ የደረሰው ስጋውን ቆርሶ ደሙ ሰጥቶ እንዲው በቃ እንዲው እሱ ይመራኛል። እኔ ቁርባን አያስፈልገኝ፣ እኔ ጾም አያስፈልገኝ ማለት እኔ መጉረስ አያስፈልገኝ፣ እኔ እንዲህ ማድረግ አያስፈልገኝ ብሎ አንደኛውን መረን መልቀቅ ነው አጉራ ዘላይነት ማለት ነው። ስለዚህ እግዚአብሔር ወለወፍ እግዚአብሔር ገብስ ያበቅላል እንጂ እየሄደ በየወፉ አፍ ገብስ ሲያጎርስ ይኖራል። ገብስ ያበቅላል፣ መብረር ግን ለይዘሩ አለ እንጂ ለይሰርሩ አላለም ያሉ ሊቃውንት እኮ ለዚህ ነው። የማይዘሩ ወፎችን ተመልከቱ አለ እንጂ የማይበሩ ወፎችን አላለም። ይበራሉ። መብረር ስራ ነው፣ ማብቀል እግዚአብሔር ነው። ስራ አለው ሁሉንም። ስለዚህ አብርሃም አምኖ ሰርቶ ጸደቀ። መሰደድ ስራ አይደለም? አብርሃም እንደውም እኔ አብርሃም በእምነቱ ብቻ ስለጸደቀ እኔም በእምነቴ ነው የምጸድቅ የሚሉ አንዳንድ ወንድሞቻችንን እንደው የአብርሃምን ስራ በሰሩ እንጂ በቃ እውነት ነው ይበቃቸዋል። እንደ አብርሃም አድርገህ ሰርተህ ተመስገን ይበቃል። እንደ አብርሃም ሀገርህን ጥለህ ውጣና እንደ አብርሃም ለእግዚአብሔር ብለህ ደምህን አፍስና እንደ አብርሃም ቤት አልሰራም ብለህ በድንኳን ኑርና እንደ አብርሃም እግዚአብሔርን በቤቱ በእንግድነት ተቀበለውና እንደ አብርሃም ልጅህን እስክታርድለት ድረስ እግዚአብሔርን ውደደውና እንዲህ አድርግና ጥሩ ነው። በምድር ላይ እንግዳ ነኝ ብለህ ኑርና እንግዳ ካልመጣ እንጀራ አልቀምስም ብለህ ጾምህን እደርና እንዲያበልና ጥሩ ነው። እንደ አብርሃሙ ነጽደቅ። አዲያ ግን አያችሁ የአብርሃምን ስራውን አይወዱም፣ ግብሩን ያድናል። ሰበሰ ውሉደ አብርሃም አንትሙ ግብረ አብርሃም እንገበርክሙ። የአብርሃም ልጆች ብትሆኑስ የአብርሃምን ስራ በሰራችሁ ነበር ያላቸው። ስለዚህ ነው እንግዲህ ወደዚህኛው ሐሳቤ ሳመጣላችሁ ፈሪሳውያን የሚባሉ እና አብርሃም ናቸው። ፈሪሳዊ ማለት ለአምልኮቱ የሚቀና ለእግዚአብሔር ሕግ የሚቀና እግዚአብሔርን የሚወድ ፈጣሪውን የሚያውቅ ስርዓት የሚጠብቅ ነው አብርሃም። ታዲያ እንደ አብርሃም ከአብርሃም የበለጠ ስራ ካልሰራችሁ ማለት ምን ማለት ነው? አብርሃም እግዚአብሔር ባልተወለደበት ጊዜ ነው መልካም የሰራው። እናንተ ግን ከአብርሃም በላይ ይጠበቅባችኋል። አብርሃም ተወልዶ ላላየው ክርስቶስ መነነ፣ እናንተ ግን ተወልዶ ላያችሁት መነናችሁ። አብርሃም አምሳሉን ህብስት ከመልከ ጼዴቅ ለተቀበለለት ለክርስቶስ ሕይወቱን በሙሉ ኖረ። እናንተ ግን ስጋውን ለበላችሁት ደሙን ለጠጣችሁለት ክርስቶስ ኑሩ። ከአብርሃም በላይ ይጠበቅባችኋል ነው የሚለን። ከአብርሃም በላይ ይጠበቅባችኋል። ስለዚህ ፈሪሳውያን የሚባሉት ደጎች ፈሪሳውያን የሚባሉት እና አብርሃም ናቸው። ለአምልኮቱ የሚቀኑ ከዚያ በአብርሃም ሕግ የጸኑት ሙሴ፣ አሮን እነዚህ ሁሉ ነው። ኋላ ይህንን ያዙና ባልተማረ ሰው ላይ የሚመጻደቁ ማረሻ ውጠው መርፌ የሚተፉ እንደዚህ ያሉት እነማን ተባሉ? ፈሪሳውያን። ያልተማረን ሰው የሚንቁ፣ ያልተገዘረውን ሰው
እንኳንስ ሊያናግሩት በሄደበት መንገድ እንኳን መሄድ የማይፈልጉ ተጸያፎች እነሱ የሄዱበትን ይጎ ይገርማቸዋል። ከሸክላ ከዱር የገዙትን ሸክላ ሳይቀር አጥምቀው ነው የሚጠመቁበት። በስመ አብ ወወልድ ወመንፈስ ቅዱስ እንኳን አይሉም አህያ ሸራህያ ብለው ሸክላ የሚያጠምቁ እንዳያረክሰን ብለው ማለት ነው። በፋሲካቸው ዕለት ገበያ የማያደርጉ እጅግራቸው የማይንቀሳቀስ ተመጻዳቆች ማለት ናቸው። ቢፈልጉ በዕለተ ሰንበት ነፍስ ይገላሉ። በዕለተ ሰንበት ግን ወጥ ሰርተው አይበሉ። እንዲያ ነው ሰንበትን ማክበር። በዕለተ ሰንበት ሰው ይገላሉ። በዕለተ ሰንበት ውሃ ቀርተው አይጠጡ። እነዚህ ናቸው ነፈሪሳውያን። ስርዓት ቅቅም ያደርጉት እንደዚህ ናቸው። ግን ውስጣቸው ከተሳለ ሰይፍ ይልቅ የበረቱ ናቸው። እነዚያ ናቸው። ስለዚህ ምን አላቸው? ግመል ትውጣላችሁ፣ መርፌ ታጠራላችሁ አላቸው። ከባባዱን ኃጢአት ትሰሩታላችሁ፣ ደግሞ የሥርዓት ዘበኞች እናንተ ናችሁ ብሎ የወቀሳቸው እነዚህ ናቸው። ከነዚህ ወገን ነበር ማለት ልብ በሉ እንግዲህ አሁን ማን ነው? ኒቆዲሞስ። ከነዚህ ወገን ነበር ማለት ሁለት ወገን ነው። አንድ ከአብርሃም ዘር የተቆጠረ ሰው ነው። የአብርሃምን ሕግ ያከብራል። እንደገና ከተመጻዳቂዎች ሰዎች ወገን ነበር ይሄ ሰውዬ ኒቆዲሞስ። ከሚመጻደቁት ሰዎች ጎን ነበረ ማለት ነው። በትምህርቱ የሚመካ በዘሩ የሚመካ ባልተማሩ ሰዎች የሚመጻደቅ ሰው ነበረ እና ይሄ ሰው ሌሊት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣ። የአይሁድ አለቃ ነው። አለቅነቱ በሶስት ነው ብለው አባቶቻችን በትርጓሜ ነግረውናል። አለቅነቱ አንዱ በትምህርት ነው። በትምህርት ሊቅ ነው። 46ቱን የብሉይ ኪዳን መጻሕፍት ጠንቅቆ በቃሉ ያጠና ነው። ሁለት በባለጸግነት የበላይ ነበረ። ሶስት የሕዝቡ አለቅነት ሹመት ነበረው። ሶስት ነገር አለ። ባለጸጋ ነው፣ ሊቅ ነው፣ እንደገና ደግሞ ምንድን ነው? የሕዝብ አለቃ ነው። እነዚህ ባለጸግነቶች ነበሩት። ሶስት አለቅነት አለው። ማታ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጥቶ ሊማር እየገሰገሰ ደረሰ። ሌሊት ለምንድን ነው የመጣው? አንደኛ ምክንያት ለማጥፋት ነው ይላል ሊቃውንቱ። ምክንያት ለማጥፋት ከነማን ነው ምክንያት የሚያጠፋው? አንድ በባለጸግነታቸው ተመክተው በጣም ብዙ ሀብት ስላለ ያንን ስለማስተዳድር በምን ሰዓት ልማር ለሚሉ ሰዎች ዘለፋ ለማድረግ ነው። በምን ሰዓት ልማር እችላለሁ? በጣም ብዙ እኮ ነው የማስተዳድረው ድርጅት አለኝ። በድሮ ከብቱ፣ ወርቁ፣ ብሩ፣ እንቁ፣ ብስጡ ብሲያጡ ነው እንዲህ ያለው ጎታው እንዲህ ያሉ ሎሌው፣ ገረዱ የሚባለው። በአሁኑ ደግሞ ፋብሪካው ማለት ነው። ያንን ስለማስተዳድር አያደርሰኝም። እንዲያውም አሁን አንዳንድ ሰው ኑ ተማሩ እንደዚህ ሲባሉ የከተማ እንደ ገጠሩ እንደዚህ ሀብታሙ እንደሚሉ መሰላቸው ንስሐ አባታቸውን የሚፈልጉት ነገር ሲኖር ብቻ ይደውሉልኝ ይላል። መዋጮ ሲኖር ይደውሉልኝ ይላል። ያችን ይገዛል፣ ንግዱን ይነግዳል። ዓመት እስከ ዓመት እንደፈለገ ኃጢአቱን ይሰራል። ኋላ ያችን የመከረኛ 50 ሺህ ብር 100 ሺህ ብር አለ። ያችን አንጠልጥሎ ይዞ መጣና አቶ ገሌ ለዚህ ቤተክርስቲያን 50 ሺህ ብር እልል በሉላቸው። 50 ሺህ ኃጢአት ሲሸከም ከርሞ ነው ያን ብር ወርውሮ የሚሄድ። እልል በሉላቸው። አውሬ የወረሰው ሰው ነው ሰውየው። እውነቴን ነው። በብልጣብልጥነት እግዚአብሔርን ብር ሰጥቶ ምሕረቱ ሊገኝ ውስጥን ሳያጠሩ ንስሐ ሳይገቡ ብልሃቱ ይሄ አሁን የከተማው ሰው ተቆጥሮ ያልቅ። አንዱ ብልሃቱ ብር እንደዚህ ማድረግ ነው። ሁለተኛ ብልሃቱ ደግሞ ንስሐ አባት እየቀያየሩ ንስሐ መግባት ነው። ይሄ በጣም ደንበኛ ብልሃት።
አዲስ አበባ ያለው ንስሐ አባት ኃጢአቱን ይናዘዝና ይታዘበኛል ብሎ ሲያስብ ገዳም ይመጣል። ሰጃ ይመጣና በህዳር ለዚያኛው ንስሐ አባቱ ንስሐ ገብቷል። በመሃል ላይ የነጎደው ኃጢአት አለው። ይመጣና እዚህ ይናዘዛል። ንስሐ ይገባና እንዴት ነው ንስሐ ለንስሐ አባት አትናገርም? ሩቅ ናቸው፣ ስራ ይበዛባቸዋል፣ ብዙም እንደዚህ አይሉም ብሎ ንስሐ ይገባል። እሳቸው የሚያውቁት ከህዳር ወዲህ በድሎ አያውቅም ብለው ግን ሰውየው ግን እንደ ሁኔታው ሆኗል። ይችን ብልጣብልጥነት እግዚአብሔር ያውቃል አያውቅም? ያውቃል። እንዳናፍር እየተሾለክን ደግሞ ኋላ ምን ያደርጋል? ከባዷን ለገዳም ቀላሏን አባቶች ደግሞ ለተለመዱት ንስሐ አባት ሰርቅ ያለው ጾም ያለው ዲውን እንቅልፍ ይለኛል የሚለውን ለለመድናቸው ንስሐ አባት ከባድ ያለችውን ደግሞ እግራችን እስኪነቃ ሄደን እንዳያውቁን ማለት ነው፣ እንዳይታዘበን። የንስሐ እኮ ዋና ዓላማው ምንድን ነው? ኋላ እንመጣበታለን። የንስሐ ዋና ዓላማው እኮ ማፈር ነው። እስኪ ማፈር በሉ። ማፈር ነው እኮ የነፍስ ቅጣቷ ማለት ነው። መጀመሪያ ምን ስናደርግ ነበር? ኃጢአት ስንሰራ እግዚአብሔር ነው ሰውን ነው ስንፈራ ነበር? ሰውን ነው። ስለዚህ ለሰው ንገራትም እች እኮ ናት። ቀድሞ ምንን ሳይሆን ስትፈራ ነበር? ሰው ነው። ሰው ፈርተህ ቤት ዘግተህ ነው የሰራሃት። ለሰው ንገራት፣ ሂድና ለሰው ንገራት። ስለዚህ እንዲያውም ጥሩ የሚሆንልን የሚያውቀን አባት ብንናገረው ነው ለማያውቀን ብንናገረው የሚጠቅመን የሚያውቀን ነው። የማያውቀንማ አይገመግመንም። ዛሬ ብቻ የወደቅን ነው የሚመስለው። ዛሬ ብቻ የወደቅን ሁልጊዜ ጻድቃን ነው የምንመስል። ስለዚህ ሁልጊዜ ጻድቃን እየሸተት የሰኞውን ኃጢአት ሀባ መንክር፣ የረቡዕን ሀባ ለይኩን፣ የሐሙሱን ሀባ ይቤሉ በቃ እንደዚህ እያደረግን ማለት ነው። እንደዚህ እያፈራረቅን እንደ ልባችን እየተሽሎኮሎክ ክብራችንም ሳይቀነስብን እንደጠበቅነው እንደተከበር ኦሮ ልጅ ከጥቅምት ወዲህ እንደው ነግቶት ማውቅ አመቱ ይኸው እየቆረባለ መሀል ላይ የተሰሩትን ጉድ እሳቸው ያውቁ። እንደዚህ ያለ ብልሃት ፈሪሳዊነት ነው በራሱ። ጊዜን ተጠቅሞ ሀብትንም ቢሆን እኔና ቤቴ እግዚአብሔርን እናመልካለን ተብሎ እንደተጻፈ ሀብትም ለእግዚአብሔር መሰጠት አለበት። ምክንያት የለም። ማንም ሰው የእግዚአብሔርን የምስራች መማር አለበት። ሀብታም ነኝና አልማርም ለባለጸጎች ብሎ እንግዲህ ክርስቶስ ለነሱ የሚመች ሌላ 28 ሰዓት አይሰጥ። ከአብርሃም የበለጠ ባለጸጋ አለ? ከሰሎሞን የበለጠ ባለጸጋ አለ? ዓለም ከተፈጠረ ጀምሮ እስከሚጠፋ ድረስ እስካሁንም አንተን የሚመስል ባለጸጋ አልተነሳም፣ እንግዲህ ወዲያም አይነሳም ተብሎ የተነገረለት ሰሎሞንስ እንኳ ጥበብን የተመላ የእግዚአብሔርን ሕግ የሚመለከትበት ጊዜ ነበረው። አሁን ምን ምክንያት ሊኖረን ይችላል? በእውነት ስራ ይበዛብኛል ምንል ሰዎች ሰሎሞን ንጉሥ ሆኖ አንገታቸው የደነደነ አይላፈ እስራኤልን እያስተዳደረ ፍርድ የሚጠነቅቁ የፍርድን ሕግ በመርፌ ቀዳዳ ተመልክተው የሚተቹ እስራኤልን እያስተዳደረ ግን ጥበብን የሚዘምር ሰው ነበረ። ከዳዊት የበለጠስ ጊዜ የሚያንሰው ሰው ሊኖር ይችላል? 40 ዓመት ሙሉ እስራኤል እያስተዳደረ የምስጋናና የምስጢር ጥበብ ካንደበቱ የሚፈስለት ሰው ነበር። በምንጣፍ እየተኛ ለእስራኤል እየፈረደ ፍርድ አልጎደለበት፣ ምስጋናው አልጎደለበት፣ ጾሙ አልጎደለበት፣ ብሕትውናው አልጎደለበት፣ እንባው አልጎደለበት፣ ንግስናው አልጎደለበት። ሁሉን አሳክተው ይዘዋል። ሌላ ጆሮ፣ ሌላ ዓይን፣ ሌላ አፍንጫ፣ ሌላ እግር፣ ሌላ ልብ፣ ሌላ ሳምባ አልሰጣቸው። ሌላ ጊዜ አልሰጣቸውም። ሌላ ነፋስ አላነፈሰላቸው። ሌላ ፀሐይ አላወጣላቸው። ሌላ ምድር አልዘረገላቸው። ሌላ ውሃ አላፈሰሰላቸው። ሌላ ብርሃን አላመላለሰላቸው። በዚሁ ፀሐይ፣ በዚሁ ብርሃን፣ በዚሁ ምድር፣ በዚሁ እህል፣ በዚሁ ነፋስ ተጠቅመው በስቶላቸው ጥበብን ታጥቀው ተመግበው ተጎናጽፈው አልፈዋል። ስለዚህ ባለጸጎች ምክንያት ያጡ ዘንድ ይህ ሰው ይመጣ ይማር ነበር። ሌላው ደግሞ ምንድን ነው? ምን ይመስላችኋል? ተምሬአለሁ ለሚሉ ሰዎች ተምሬአለሁ ብሎ ይኸው በአንድ ትምህርት የሚኖር ሰው አህያ ነው ይላል አንድ የቤተክርስቲያን አባት። እስኪ በሉ ምንድን ነው
ንገሩኝ በሉ። ለምን ትፈራላችሁ? ምንድን ነው? ድገሙ። ሶስተኛ በሉ። ምንድን ነው? አህያ ሙያዋ ስንት ነው? ምን ብቻ? በቃ ይሁን። ስለዚህ ማንም ሰው ሲጭን ትኖራለህ ማለት ነው። ስለዚህ ሁሉም ሰው እንዳይጭን ምን ማድረግ አለብን? ምን ማድረግ ይገባናል? በየጊዜው መማር አለብን ማለት ነው። በየጊዜው ጥበብን መጨመር አለብን ማለት ነው። ሰዎች የኃጢአት ሊሆን ይችላል፣ የክደት፣ የጥርጥር ሌላም ሀሳብ እንዳይጭኑብን ሁልጊዜ መማር አለብን ማለት ነው። ትምህርት በቃኝ። የኃጢአት መጀመሪያው ምንድን ነው? ትምህርት በቃኝ ማለት ነው። ተምሬያለሁ። እኔ ብሉይ ኪዳን መምህር ነኝ፣ እኔ አዲስ ኪዳን መምህር ነኝ። በቃኝ፣ አልመከርም፣ አልዘከርም ማለት የኃጢአት ምንጭ ነው። ለሚማሩትም ትምህርት ያስፈልጋቸዋል። እንግዲህ ትምህርት ባለፈው አስቀድሜ ነግሬያችኋለሁ። ጉባኤው እንደጀመርነው አካባቢ ትምህርት ምንድን ነው የሚማረው? ሰው ከመጽሐፍ ይማራል፣ 1 ከመምህር ይማራል፣ 2 ከስነ ፍጥረት ይማራል፣ 3 ከመከራ ይማራል፣ 4 መጨረሻስ ከብቃት ይማራል፣ 5 ከመገለጥ ማለት ነው። ከሞት ይማራል፣ 6 መጨረሻ ላይ መንግስተ ሰማያት ውስጥ ገብቶ ይማራል። ሰው እንግዲህ አያችሁ፣ እንኳን በምድር ላይ መንግስተ ሰማያት ውስጥ ገብተን ትምህርት እንዳለ አታውቁም? ግን መንግስተ ሰማያት የምንማረው ትምህርት እንደዚህ ሰባኪ ቁሞ በስመ አብ ወወልድ ወመንፈስ ቅዱስ የሚልበት አይደለም። በየቀኑ ምስጢር ሲጨመርልን እንኖራለን። እግዚአብሔርን ስናውቀው 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 ማወቅ፣ ደግሞ ስናውቀው መኖር። በቃ አውቀን አንጨርሰውም፣ ዝም ብለን ስናውቀው መኖር፣ ስንወደው ደግሞ መውደድ፣ እንዲያያን እንኖራለን። ያ ይጨመርልናል መግባቱ ቢገኝ ማለት ነው። ስለዚህ ያ መንግስተ ሰማያት እንኳን ትምህርት አያልቅም፣ እንኳን ምድር ላይ አሁን። ስለዚህ ምንድነው ይህ ሰው በቃኝ አላለም። ተምሮ መምህር ነኝ አልማርም አላለም። ሊማር መጥቷል። አሁን በዚህ ዘመን ሰው በቃ ምዝድቅድቅድቅ። እኛም ተምረናል። እኔ አዲስ አበባ ተምሬዋለሁ እና ስለዚህ እንደዚህ ስለሆነ ከዚህ አንጻር ትክክል ነው። አይኑን አፍጥጦ ያልተረዳውን ነገር እየጠቀጠ ቤተክርስቲያን የሚያበላሸው ስንቱ ነው? መምህሩስ በሆነ ምዕመኑሳ ደግሞ ብታውቁ እኮ እኛ እኮ ከነይን ታገሌ ስር ነው የተማርነው። እንዲያው ዝም ብለን ሜዳ አይፈስስን መሰላችሁ እንዴ? ደግሞ ተበል አላዘውም እኮ እነይን ታገሌ ስር። አሁን ያቋቋም መምህር በቅሎ አቋቋም ታውቃለች? በየልቅ ሰው እየተጫኗት ቢሄዱ አታውቅም። ከመምህር እግር ስር መዋሉ አይደለም የሚያስመካው፣ ከመምህር እግር የዋሉበትን ነገር መያዝ እንጂ። ያም ቢሆን አያስመካም። የሚያስተምርም የሚማርም ክርስቶስ ስለሆነ ምንም ነገር የለም። ይህ ሰው ተምሯል፣ ግን ማታ መጥቶ ይማር ነበር እና እንዲህ ያለ ምጽድቅ ነበረበት። ያንን ትቶ መጣ። ሶስተኛ ይሄ ሰው ምንድን ነበረ? አቤት የተሾመ ሰው ነበረ። ሁሉም ምክንያት የለውም። ሀብታም ነኝ እንዳይል ሰሎሞን ባለጸጋ ነበር ይለዋል። ኧረ እኔ ተምሬ ሲለው ደግሞ ኒቆዲሞስ የብሉይ ኪዳን መምህር ነበር ይለዋል። እኔ ባለስልጣን ነኝ፣ ቢሮ ነው የምውለው፣ ምን ሰዓት ልማር? ኒቆዲሞስም ባለስልጣን ነበር ይለዋል። ኒቆዲሞስም ባለስልጣን ነበር። ታውቁታላችሁ አይደል? አስካፍ የሚባለውን ሰው ታውቃላችሁ? አስካፍ እንዴት ነው ያለው? ቅዱስ እንጦንስ አንድ ጊዜ በበረሃ ሳለ እንዲሁ የኔ እንጦንስ የኔ ክብር ከነቢያት ነው ከሐዋርያት አሰኘው። አንድ ቀን አይጣ ላይ ድረስ አይደል? ሁለት ነው መቼስ የባይታውያን ፈተናቸው ሁለት ነው። ብዙ ነው ከዚህ አንጻር ማለት ነው። አንዱ መዝወር ነው። ሁለተኛ ቁጭ ሲሉ ደግሞ በሚዞር ሰው መመጻደቅ ነው። ያ እኮ ከዘጋን 20 ዓመት እየሞላን ነው። ስንቱ ዓለምን እያዳረሰ ማስተኘት ማለት አይ ጉድ ያለ ያላወቀውን ወከራ እኮ የዓለም ገደል ገባ እያሉ መመጻደቅ። መኖር እኮ አሽኮኮም በዋሻ ትኖራለች። ስራው አለ ወይ ነው ቁም ነገሩ። ከዚያ በኋላ ተመልከቱ፣ ቆጭ ብሎ ቅዱስ እንጦንስን ፈተነው። የኔ ግን ክብሬ ከነቢያት ነው ከሐዋርያት? የለም እበልጣለሁ። በዚህ በረሃ ብቻዬን እያበራው አስተኛው።
አይ እንጦንስ በቤተ መንግስት እንደሚኖር አንድ ሰው እንኳን አትሆንም ማለት ተነስቶ ያንን ሰው ፍለጋ ቅዱስ እንጦንስ ሄደ። ከቤተ መንግስት ሲሄድ ኩፍ ጫማ አድርጓል። ኩፍ ጫማ የጊዜው በጣም የተመሰገነ ጫማ እንደ ዛሬው ሲኒከር ማለት ነው ይሆን እኔ አላውቅም። ብቻ የተከበረ ጫማ በጊዜው ከሐር ነው የሚሰራ ላይ ጎፍላው ጎፈር ጫማ ኩፍ ጫማ የሚባል ታውቃላችሁ? በጣም ወይዛዝርቱ ነው የሚያረጉት። አሁን የዱሮቹ የባላባት ሚስቶች ናቸው ይሄን ጎፈር ጫማ የሚባለው የሚያረጉት። ከፊልና እዚህ ከቁርጭምጭምት ከፍ ብሎ ጎፈር ያለው እንደዚህ ጥፍ የሚል እንደዚህ ያለ ጫማ የሚያረጉ ባለጸጎች ናቸውና ኩፍ ጫማውን አድርጎ የሐር ልብሱን ለብሶ ሱፍ የሚባለው አሁን ዛሬ ሱፍ የለም። አሁን ዛሬ እኮ ሰው የሚለብሰው ኮት ሱፍ አይደለም ታውቃላችሁ? ሱፍ የሚባለው አንድ ከሐር ነው የሚሰራ፣ ሁለተኛ ከበግ ፀጉር ነው የሚሰራ። አሁን ይሄኛው አምባሳደር ነው የሚባል። ታዲያ ግን ሰው ሱፍ ለብሶ ይባላል። ሁሉም በስም እኮ ነው ዛሬ። ሱፍም የለም ዛሬ እና ያ ሱፍ ያንን ያደርግና ከቤተ መንግስት ነው የሚውለው። ሄዱና አገኙት። ይሄ ነው የሚበልጣኝ። ወደዚያ አገኙት። ስሙንም ነግሮታል። አንተ ነው ስለ እግዚአብሔር ብለህ እግዚአብሔር ልኮኝ ነው ካንተ ዘንድ የመጣው። ኧረ አባቴ እኔ ኃጢአተኛ ሰው ነኝ፣ ከኔ ዘንድ እግዚአብሔር አይልከውትም። ኃጢአቴን ይቅር እንዲለኝ ይጸልዩልኝ። አይ ልኮኛል፣ ስለ እግዚአብሔር አትከልክለኝ። እንግዲያውስ ይዋሉ አውሎ ማታ ለቅዱስ እንጦንስ መቁኑን ሰጥቶ እሱ ሳይበላ ቀረ። ሰውነቱን ልብሱን ሲገልጠው በሙሉ የሚሰግድበት ደም ጎርሶ ነው የተገኘው። በውስጥ ሰንሰለት ታጥቆ ነው የሚኖረው። ግን የሚኖረው በቤተ መንግስት ነው። አይው እንግዲህ ሁለት ነገር ያስተምረናል። አንድ እኛ እንዳንመጻደቅ እግዚአብሔርን እዚህ አምጥቶ እንዳሽኮኮ ገዳም ቢያኖረን እንዳንመጻደቅ። ይሄ ዓለም ተጨልጦ ተገኝቶ ጠፋ እያለ ሰባ ዓለም እንዳንመጻደቅ ነው። ሁለተኛው ደግሞ በቤተ መንግስት ያለ ሰውም ቢሆን ምክንያት የለውም። እግዚአብሔርን ማምለክ አለበት። ቃል እግዚአብሔር መማር አለበት። ለኪዳን ለቅዳሴ ለቁርባን ጊዜ ሊኖረው ይገባል። መድቦ መቁረብ አለበት። ለመዞር ሲሉት የዓመት ረፍት ያወጣል። ለእግዚአብሔር ግን ጊዜ የለውም። እነዚህን ሁሉ ለማስተማር ነው ኒቆዲሞስ። ውስጡ ደግሞ አንድ ነገር አለበት። ኒቆዲሞስ ማታ ማታ ነበር የሚመጣው። አንድ ስለማያደርሰው ነው። ሁለት ምስጋና ፈርቶ ማለት እሱ መምህር ስለሆነ የሚያስተምራቸው ሰዎች ስላሉ ምስጋና ፈልጎ ማለት ነው። ወይም ውዳሴ ከንቱ ስላለበት ነው። እሱ መምህር ስለሆነ የሚያስተምራቸው ሰዎች ስላሉ የኛ መምህር እስከዛሬ ድረስ ለካ ያልዘለቁት ትምህርት አለ ብባልስ ብሎ ማለት ነው። ለካ መምህራችን የማያውቁት ዕውቀት አለ እንዳልባል ብሎ በጨለመው ያም ሆነ ይህ መማሩ ነው። እግዚአብሔር ቸር አይደል? እንግዲህ ኧረ ከዚህ ከናዝሬቱ ከሰው እየተማረ ትምህርት ለካ የማያውቀው አለ፣ ለካ ያልጨረሱ ትምህርት አለ መምህራችን እንዳይባል ማለት ለዚህ ተጨናንቆ ለክብር መቼስ አደገኛ ነገር አይደል? አደገኛ ነገር በምድር ላይ በጣም ከባዱ ነገር ክብር ነው። እኔ ሁልጊዜ ነው የምናገር ይሄን። የሚያፋጅም ክብር ነው። ውሸት ተናግሮ ሰው አንድ ቀን ሳት አድርጎ ተስብሰባው ተናግሮ ውሸት ተናግሮ ታው ሲባል አይ እንግዲህ ማመስ ብመለስስ ምን ይሉ ብሎ ዛሬ አይኑን ደረቅ ነው። በቃ ነው ይመስክሩን ነገር ሰዎቹ አራ እንደማይሉት ይታወቃል። ሰው ማለት ይመስክሩን ነገር ነበራቸው አይደል? መስክሩ ተነስቶ ለነሱም ጊዜ ስለማይሰጥ መስክሩን ነገር ብሎ ዛሬ ውሸቱን ሸፍኖቹ የሁሉም ያደረገው ምንድነው? ለክብር መጨነቅ አይጣ ላይ ድረስ ነው። በጣም አደገኛ ደዌ ነው ይሄ ለክብር መጨነቅ። እንዲህ ያለ እንዳይመስላችሁ። ኧረ ታውቁታላችሁ እናንተ። አሁን ለክብሩ ተጨንቆ መጣ። ግድ የለም ዋናው መማሩ ነው ብሎ ተቀበለ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እዩላችሁ፣ አያችሁ፣ ሁሉም ለራሱ ክብር ይፈልጋል። መምህሩ ክብር ይፈልግሽ፣ ደግሞ ተማሪውም ክብር ይፈልጋል። ተማሪው ደግሞ እኛም እኮ በአቅማችን ተምረናል፣ ስንት ነገር ዘልቀናል ይላል ማለት የሌለው ነው። እንዲሁ በቃ ሳይኖር
ከካባይ ከጥርዙ ላይ መምህር የሚል ጽሑፍ አለበት ማለት የሌለው ኧረ ኖር ነው ማምላክ በጣም ኖር። እንደዚህ ያለ ችግር ነበረበት መጣ። ሌላው የሌሊት አእምሮ ክት ነው ይላሉ አባቶቻችን። የሌሊት አእምሮ ክት ነው ማለት ሌሊት ህሊና ይሰበሰባል። ቅጸላ ጥናት የሚመከረው መቼ ነው? ሌሊትም። አንድ አባት ደብረ ሊባኖስ አዲሳት እየተማርኩ አሉ። እንቅልፌ ሲመጣ አዲሳቱን ጳውሎስን እያጠናው እንቅልፌ ሲመጣ እግሬን አሆው ከትቻ አጠናለሁ አሉ። ሲያቅተኝ አሁን ያመጣሁት የሚሸከመው አለሎ ድንጋይ ነበር አሉ። ያንን እሸከምና አሉ በወሉ ዱር ስሮጥ ቆይና አላ ደከመ። አዎ ድንቁርና እዚህ በላይ ይከብዳል እለዋለሁ። ድንቁርና እዚህ በላይ ይከብዳል ተግራ አጥናለሁ አሉ። መልሼ አጠናለሁ አሉ። ስለዚህ ሌሊት አእምሮ ይከተታል። ቀን ከተጠና 10 ገጽ ሌሊት የተጠናች 5 ገጽ ፍሬያማ ናት። የሚረብሽ የለም፣ ጸጥ ያለ ነው ሁሉ ነገር ማለት ነው። ጸሎትም ከቀን የሌሊት ዋጋ አለው። ታውቃላችሁ አይደል? እንቅልፍ እኮ መስዋዕት ነው። የሌሊት ቀን የሚጸለይ 10 20 30 ሰዓት ሌሊት የምትጸለየው አንዷ እንደ ንጹህ መስዋዕት ትወደዳለች። ለምን? እረፍታችን ሰውተን ነው የምንጸልየው። እረፍት ተሰውታ የምትጸልይ ፍቅራችን የምንገልጥበት ነው። እንቅልፍ በጣም በምድር ላይ እኮ ሰው ለሰው ከሚጣፍጡ ነገሮች ዋነኛው እንቅልፍ ነው አይደለም? ያችን የመሰለች ነገር ቁርጥ አርጎ መነሳት እንዴት ያለች ነገር ለእግዚአብሔር መስጠት እኮ ነው። እንዴት ያለች ነገር ብር ማቀላል ነው። እንቅልፍ 10 ብር ወርወር አርጎ መተኛት አይሻልም? 100 ብር ለምን አይሆን? እንቅልፍ ግን በጣም አደገኛ ነው። ያችን ቀስ አርጎ ቁርጥ አርጎ እግዚአብሔር ወይ አንተን የመሰለ ሙሽራ ቁጭ ብለህ ነግሰህ በመንበርህ እየጠበከኝ እኔ ተዘርግፌ ላድር ነው ብሎ ቀና ማለት ይሄ መስዋዕት ነው ማለት። ስለዚህ ክት አእምሮ ፈልጎ ሌሊት የሚያጠና ሰው ምስጢር ይገለጥለታል። ያ እንዲገለጥለት መጣ። ቅዱስ ቄርሎስ እንደሚናገረው ደግሞ ሌሊት የሚለው ድንቁርናና ጥርጥር ነበረበት ይላል። አላዋቂነት ክርስቶስን አለማወቁ ነው። አባቶቻችንም በትርጓሜያቸው ከግላ ኦሪት እንዳልተላቀቀ በጸጋ መንፈስ ቅዱስ እንዳልተማወቀ ያጠይቃል ይላል። ሀብተ መንፈስ ቅዱስ ያላሞቀው ግላ ኦሪት ያለቀቀው የኦሪት ጨለማ ያለቀቀው ሰው ነበረ። የእውቀት ማነስ የነበረበት ሰው፣ እግዚአብሔርን በእውቀት መረዳት እችላለሁ ብሎ የሚያስብ ሰው ነበረ እና ሌሊት ወደ ክርስቶስ መምጣቱ ማለት ከነ ድንቁርናው ከነ ኃጢአቱ ወደ ክርስቶስ መምጣቱን ጥርጥሩን ይዞ አላዋቂነቱን ይዞ ኃጢአተኛነቱን ይዞ ክርስቶስንም እንኳን በመጠርጠር ጨለማ ውስጥ ሆኖ ወደ ክርስቶስ መጣ። ምንጊዜም ሌሊት የሚመሰለው በመከራ ነው። ኃጢአት በመከራ ነው። ሌሊት በመኝታዬ ሳለሁ ውስተ አራቴ ሌሊት በመኝታዬ ላይ ሳለሁ ባልጋያ ላይ ሳለሁ ተንሳይኩ እስስ ዘአፍቀረት ነፍሴ የወደደችውን እፈልግ ዘንድ ተነሳሁ ይላል መኃልየ ሰሎሞን ምዕራፍ 3 ላይ። ሌሊት በመኝታዬ ላይ ሳለሁ ነፍሴ የወደደችውን ለመፈለግ ተነሳሁ ይላል። ሌሊት በመኝታዬ ላይ ሳለሁ የተባለ ምንድን ነው? ሌሊት የተባለ ኃጢአት ነው። መኝታ የተባለ ስንፍና ነው ይላሉ ሊቃውንት። ሌሊት ኃጢአት፣ መኝታ ስንፍና። በመኝታዬ ላይ ሳለሁ ነፍሴ የወደደችውን ፈለግኩት ማለት ሰው ቢቻለው በኃጢአት መውደቅ የለበትም። ግን ወድቆም ቢሆን ፈጣሪውን ማሰብ አለበት። ወድቆም ቢሆን ቢያስብ እግዚአብሔር ሐሳቡን ይቀበልለታል። አሁን ብዙ ጊዜ እንደምናደርገው የተሳሳተ ነገር አለ። ኃጢአት በሰራን ጊዜ ምንድን ነው የምናደርገው? ቁጭ ብለን አሁን እኔ እንግዲህ ምረባ ሰው ነኝ እንደዚህ ነኝ አይባልም። እንደዚህ የሚባለው ሰው ኃጢአት አይውደቅ። ከወደቀ ምንድን ነው ማድረግ ያለበት? ቀጥታ እግዚአብሔርን ማሰብ ነው። በተከፈተ በር ሊዘጋብን አይገባም። ከአባቴ ቤት የሚመጠን አግብርቲሁ ለአቡየ፣ በአባቴ ቤት እንጀራ ጠግበው የሚያድሩ ስንት አሉ። አሐውር ውስተ ቤተ አቡየ ወእብሎ ለአቡየ፣ አባ
አበስኩ በቅድሜከ በሰማይኒ ወበምድርኒ ይደለወኒ ሰማይ ወልደከ አላ ረሴየኒ አሃደ ማግብርቲከ ከማዱ ማግብርቲከ አባት ሆይ በአንተም ፊት በእግዚአብሔር ፊት በሰማይና በምድር ፊት በደልኩ። ልጅ ተብዬ ልጠራ አይገባኝም፣ ከባሮችህ እንዳንዱ ቁጠረኝ እንጂ እንዳለው ሌሊት በመኝታዬ ሳለሁ ፈጣሪን አሰብኩት፣ ነፍሴ የወደደችውን አሰብኩት ማለት ሰው ሰነፍም ቢሆን ኃጢአተኛም ቢሆን ወዲያው ኃጢአቱን ሰርቶ እንደጨረሰ ማሰብ ያለበት ትንሣኤውን ነው። አሁን ምንም ላድርግ ነው እንጂ ማለት ቁጭ ብሎ ዲያብሎስ እንዲህ ቀላል ጠላት አይደለም። እያመጻደቀ እያቆራራ በኃጢአት ይጥልና ሲያበቃ ከጣለን ቢያወቅ በትዕቢት በኃጢአት ይጥለናል። በኃጢአት ከጣለን በኋላ ምንድን ነው የሚያደርገው? ተስፋ ማስቆረጥ። አስቆርጦስ ምንድን ነው የሚያደርገው? ገደል ግባ፣ መርዝ ጠጣ፣ ታንቀህ ሙት፣ እንዲህ አድርግ፣ ባህር ግባ፣ ከዛፍ ላይ ተወርወር፣ እንዲህ ነው የሚለው ማለት ተመልሰን እንደምንረባ ስለሚጠረጥር እኮ ነው። ይህንን ነው ሌሊት በመኝታዬም ሳለሁ ፈጣሪን አሰብኩት። ትልቁ ጎበዝ ሰው የሚባለው የማይወድቅ ሰው አይደለም፣ ወድቆ ትንሣኤውን የሚያስብ ሰው ነው። ወድቆም ትንሣኤውን አዳም የተደነቀው እኮ በንስሐ ስለተነሳ ነው እንጂ ዲያብሎስም ወድቋል። ስለዚህ ከዲያብሎስ መጠንቀቅ ያለብን አንድ በእግዚአብሔር ቸርነት አመካይቶ እንዳይጥለን። እግዚአብሔር ቸር ነው እያል ትዕግስቱን እንደሚያፌዣና መጥፊያ እንዳንጠቀመው። ስለታገሰን እግዚአብሔር ቸር ነው፣ ኧረ እሱ ያውቀዋል እምላችሁ ነው የሚል ሰው አለ። አሁን እንዲያው ሁሉም ቢያወጉት ሆድ ባዶ ይቀራል ነው እንጂ በጣም ብዙ ሰው ነው ያለው እንዲያው ምርር የሚል ነገር የሚናገረው። እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው። ቀጣዩ ያለውን እኮ ለመናገር ቸግሮኝ ነው። እንደዚህ ቢደረግ ምንድነው ነው ይላል ብድግ ብሎ። መነኮሳት ቢያገቡም ችግር አለ ይላል። እግዚአብሔር ቸር ነው ይላል። አሁን እንደዚህ የሚል ሰው ተነስቷል። አሁን እግዚአብሔር ቸር ነው፣ ኧረ እናንተ ነው የምታጋነኑት እንጂ እሱ ቸር ነው፣ ሁሉን ያውቃል ይላል። እንደዚህ ያለ ጥቅስ ደግሞ ሁለት ጥቅስ አያጣም። የሚገርማችሁ ይላል እንዲህንንስ ልናገረው ይሻለኛል። አሁን ለሴቶች ለማህወዮች ይሄዱና አንዳንዱ መነኩሴ ራሱ አይጣል አይደረስ ነው ምን አባቱን ልናገር እንጂ ሄዶ ፍትሐ ነገሥት እኮ ድሮ ጳጳሳትም ያገቡ ነበር ይላል። እውነት አይመስልሽም ወይ ይላታል። ይሄ ነገር እውነት ይሆን እንዴ ትላለች። ሞይ ደግሞ ይሄ ነገር እውነት ሊሆን ይችል ይሆናል። አንቀጽ የኔ ያህል ቁጥር የኔ ያህል ለከይሰ ጠቢባን እሙንቱ ለክፉ ሰው ለክፉ ነገር ይራቀቃሉ ይላል። ሌላ ጥቅስ እኮ አያውቅም። ፍትሐ ነገሥት አብይ ጾም መቼ ነው የሚገባ ብትሉት አይነግራችሁም። ይችን ግን መዝግቦ በደንብ በማስታወሻ አራቆ ከነቁጥሯ ገጽ 900 ላይ እዩ፣ ተመልከቱ። አላመንሽም? ይኸው ስልኬ ላይ አለልሽ፣ እንደውም ላሳይሽ ይችላል። እንደዚህ የሚል እንዴት ነው እንደዚህ የሚለው? አንድ ሰው ሚስት ካገባ በኋላ ሁለተኛ ሚስት ማግባት ይችላል? ይችላል ወይ? አይችልም። ለመነኩሴ የቆሙ ሚስቱ ናት፣ ሙሽራው ናት። ሁለተኛ ሚስት እሷን ፈቶ ማግባት ይችላል? አይችልም። ለአንዲት እማሆይ ቆቧ ባሏ ነው፣ የክርስቶስ ሙሽርነት ነው። ያን መፍታት ይቻላል? አይቻልም። ታዲያ ይህንን ምንድነው የሚያስብለው? እግዚአብሔር ቸር ቸር ስንቶቹን እነ ሙሴ ጸሊምን አታውቂም እንዴ? ፊልክስዩስ ላይ ተመልከች። አሁን ሙሴ ጸሊም እንዴት ያለውን በዲ መሰለሽ ይላል። የጠፉ ሰዎች እኮ ለመነሻ የተቀመጡ እንጂ ለመጥፊያ የተጻፉ አይደለም። እስካሁን ሁነህ ከሆነ ትድናለህ። እንግዲህም ቢሆን ዲያብሎስ አድጦህ ጠምዶ ከጣለህም ብትነሳ ትደርሳለህ ለማለት ነው እንጂ አቅዶ ኃጢአት ለመስራት ነው አይደለም። ኢተወስክ ኃጢአተ በዲበ ኃጢአት እንዘ ትብል መሐሪ ውእቱ እግዚአብሔር። ሲራክ ምዕራፍ 5 ላይ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር። እግዚአብሔር ቸር ነው እያልክ
በኃጢአት ላይ ኃጢአትን አትጨምር ይላል። ለመመለስ እንጂ ለመጥፋት የእግዚአብሔር ቸርነት አይጠቀስም። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ዲያብሎስ ዓለምን የሚያታልለው በምን እንደሆነ ታውቃላችሁ? እግዚአብሔር ምንድነው በማለት ነው? ቸር ነው። ቸር ነው። አዎ ቸር ነው። ግን ምንድነው? ጠቀሄር እግዚአብሔር ለእስራኤል አለና ለርቱዓነ ልብ ጨመረበት ዳዊት። እግዚአብሔር ለእስራኤል እጅግ ቸር ነው አለ። ሳይ ስንል ያው ግን ያልኳችሁ ግን ልባቸው ለቀና ነው ብሎ ማለት አይጨመረበት ማለት ነው። ብሎ ቸር ነው እያል በመመለስ በመፍራት ላዳጠን ነገር ነው እንጂ ምርኩዝ የምናደርገው አውቀን ለመጥፋት መሆን አለበት። አውቀን ለመጥፋት እግዚአብሔር ይጠቀሳል? አይጠቀስም። አውቀን ለመጥፋት ጠፍተን ቢሆን ለመመለስ እግዚአብሔር ቸር ነው። እውነቴን ነው። እግዚአብሔር ቸር ነው። የቱንም ያህል ብንጠፋ እግዚአብሔር ቸር ነው። አውቀን ለመጥፋት ግን እግዚአብሔር ቸር ነው አልልም። እንዴ ኢታምርኑ ከመሳሂሉ ለእግዚአብሔር ኪያከ ያገርር ሀበ ንስሐ። የእግዚአብሔር ቸርነቱ አንተን ወደ ንስሐ እንዲመራ አታውቅምን? ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ ሲናገር የእግዚአብሔር ቸርነት አንተን ወደ ንስሐ እንዲመራ አታውቅምን? የእግዚአብሔር ቸርነት የተሰጠው ለንስሐ እንጂ ለኃጢአት አይደለም። ቸርነቱን እየጠቀሱ መበደል የይቅርታ ዘመን አትስጠኝ ማለት ነው። የመመለስ ዘመን እንሳኝ ማለት ነው። ይሄ ማለት ጠቅሶ መጥፋት ጠቅሶ ይነሳል እንጂ ጠቅሶ አይጠፉም። ከወደቁ በኋላ ጠቅሶ ይነሱታል እንጂ እየጠቀሱ መጥፋት ግን ፈሊጥ አይደለም። እንዲያውም ይፈልጣል። ይፈልጥ ማበ እግዚአብሔር ማለት ነው። እግዚአብሔር ይለያል። ይሄን ነው አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ስለዚህ እግዚአብሔር ቸር ነው እያል ሁለተኛው ዲያብሎስ ሰዎችን የሚያታልልበት አንዱ መንገድ ምንድን ነው? እግዚአብሔር ጨካኝ ነው። እስኪ ባሉ ደግሞ ይሄም የዲያብሎስ ጥቅስ እኮ ነው። ያኛውም የዲያብሎስ ጥቅስ ነው። በተሳሳተ መንገድ እግዚአብሔር ቸር ነው ማለት ሕዝብ እንዲበድል እንዲቀልድ። አሁን ምንድነው የሚደረው? ለሰራው ስራ ሁሉ ኢየሱስ ዋስትና ነው፣ ለሁሉም እንደ ስራው እከፍለዋለሁ ብሏል። ገላትያ ምዕራፍ 6 ላይ ሲናገር ቅዱስ ጳውሎስ ወኩሉ ጾሮ ይጸውር፣ ሰው ሁሉ የየራሱን ሸክም ይሸከማል። እስኪ በሉ የየራሱን ሸክም ምን ይላል? ይሸከማል። አምኖም ቢሆን ይሄን እንዲያ ቅዱስ ጴጥሮስ ሲጨምርበትሳ ለመላእክትስ እንኳን እንዳራራላቸው ታውቃላችሁ ይላል። በእግዚአብሔር ቸርነት አመካይተን እንዳንጠፋ ነው። አሁን ሁለተኛ ደግሞ ምንድነው የሚያስብለን ብያቸዋለሁ። እግዚአብሔር ጨካኝ። አንተ እንግዲህ አትረባም እንዴ? ስንት ቀን ነው የምትናዘዘው ይላል። ደግሞ ከፈለገ ደግሞ ይላል ደግመህ እንደው ከኛ ሰውዬ ፊት ልትሄድ ነው ይላል። ደግሞ ንስሐ አባቱን ማለት እንደው አታፍርም ወይ? ኦሆ ነገ ከክርስቶስ ፊት ራቁቴን ከምቆም እኔስ 100 ጊዜ በሳቸው ፊት ብዋረድ ይሻለኛል። እስከ መቼ ድረስ ነው እየመጣው ለሰው? አሁንስ እንኳን ኃጢአቱ ለእርሰው መናዘዝም ሰልችቶኛል አይደል? ያለ አንዱ መጥቶ ፊልክስዩስ ላይ እስከ ዓመት በድር ሞትን በንስሐ እስከምትቀድመው ድረስ ወደ እኔ ስትመጣ ኑር አሉ። እና ዝም ብለህ ችግር የለም ሞትን በንስሐ እስከምትቀድመው ዝም ብለህ እየበደልክ ና አሉት። አልመለስላቸው ቢል ምን አሉ? እየበደልክ ሁል ጊዜ ና ብለውታል። መጨረሻ ላይ እንደተነሳ ትቀራለህ። ስለዚህ እግዚአብሔር ቸር ነው። እግዚአብሔር ጨካኝ ነው ግን ኧረ ቸር ነው። ስንቶችን ሲያነሳቸው እናውቀዋለን በእውነቱ ማለት ነው። እንዴ ወርቅን ከጭቃ አውጥተው ለዘውድነት እንደሚያበቁት ቅዱስ ጴጥሮስን ከኃጢአት ጭቃ ወልውሎ ርዕሰ ሐዋርያት አላደረገው? አድርጎታል። ከዚህ በላይ ምን ምልክት ሊኖረን ይችላል? ዘማዊቷን እኮ የሐዋርያት ሰባኪን ያደረጋል። ማርያም ባለሽቷ ምንድን ነው የምትባለው መሰላችሁ? የሐዋርያት ሐዋርያዊት ትባላለች። ምን ማለት መሰላችሁ? ለሐዋርያት ምን የሆነቻቸው ማለት ነው? ሐዋርያ የሆነቻቸው ማለት ነው። ምን ማለት ነው? ለሐዋርያት ሐዋርያ የሆነቻቸው ማለት ተነስቷል ብላ የነገረቻቸው ማለት ነው። ይሄው የንስሐን ክብር ለማሳየት መድኃኔዓለም ዘማዊቷን 7 ጋኔን ያወጣላትን የትንሣኤውን ብስራት እሷ እንድትናገረው አደረገ። ምሕረቱን ለመግለጥ ነው። ለዚህ ነው ማር ይስሐቅ ምንድነው የሚለው? እየዞርክ ምን ተናገር ነው የሚለው? ኩን ሰባኬ ወአዋዴ ለሳሂለ እግዚአብሔር።
ለእግዚአብሔር ይቅርታና ቸርነት ሰባኪሁን ይላል። ለምን ሰባኪሁን ነው የሚለው? እግዚአብሔርን ቸርነት እየዞርክ እንደው እየዞርክ እግዚአብሔር ቸር ነው በል። በቅድሙ መንገድ አይደለም። እግዚአብሔር ቸር ነው በል። እየዞርክ እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው ብለህ ለሰው ሁሉ ንገረው። እንዴ ማስረጃው ምንድነው ቢሉሳ እግዚአብሔር ቸር ነው ጣሙ ወታይምሩ ከመህር እግዚአብሔር እኔ ያውቀዋለሁ፣ እኔን ሲታገሰኝ ያውቀዋለሁ ብለህ ነገር ነው። እኔን ሲታገሰኝ አውቀዋለሁ፣ ምልክቱ እኔ ነኝ። ቅዱስ ጳውሎስ ታውቃላችሁ ጢሞቴዎስ መልእክት ላይ ሲናገር የኃጥአን መጀመሪያቸው የምሆን እኔን ይቅር ያለኝ እግዚአብሔር አይደል የሚለው? የኃጥአን መጀመሪያቸው የምሆን እኔ በኩር መሆን ነው የሚለው። ስለዚህ እግዚአብሔር ሰው እግዚአብሔር ቸር ለመሆኑ ማስረጃ ቢጠይቅ የራስህን ጉድ ታውቃለህና እኔን ችሏልና እግዚአብሔር ቸር ነው ኑ ቅረቡ ይምራችኋል ብለህ ንገራቸው። ይሄንን ኒቆዲሞስ በጨለማው ጊዜ መምጣቱ ምን ለማለት ይመስላችኋል? የቱንም ያህል የኃጢአት ጨለማ ውስጥ ብትሆኑ እግዚአብሔር ምን አይላችሁም ነው? አይጸየፋችሁም። ወደ እግዚአብሔር ነው ቅረቡ ሀቤሁ አቤት ወደ እሱ ቅረቡ ያበራላችኋል እንጂ ወይተሐፈር ገጽክሙ አሳፍሮ አይመልሳችሁም። ወግድ አንተ ኃጢአተኛ በደለኛ ውጣ አይለውም። እየሰድዶ እያወጣው አፋ ለዘመጻሐቤ ወደ እኔ የመጣውን አስወጥቼ አልሰደውም። ቤተ ክርስቲያን የመጽናኛ የመረጋጋት ምንጭ ስለሆነች ምንድነው የምንለው? ባለፈውም ቤተ ጉባኤ ሳስብለው ነበር። እኔ በጣም ስለምወደው ነው ይሄንን ቃል እግዚአብሔር ጊዜ የማይረዝም ቢሆን የቅዳሴ መምህሩን አስነስቼ አስጮህላችሁ ነበር ማለት ኦሆ ቀለሙን እንዲሉት አደርግ ነበር ነው። አማርኛ እኮ መከራ ነው እናንተ። ቀለሙን አሁን ምንድነው ጮኸት ነው የሚባለው። አሁን መምህሩም ቢሆኑ የቅዳሴ መምህር ያቋቋም የዜማው ምን ያልተማርኩም እንጂ እንደምንሰማው እስቲ ጮኸው ነው የሚባል በለው ለማለት ማለት ነው። እንደዚያ ነው። እሺ ስለዚህ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ብሎ ሳምን አለ እይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምህዝቡ ይላል። በጣም ደስ ስለሚለኝ ይቺ እንዲያው